من لحال استي ودي يتعذب يا فراج لسكك انسس دارغኝ ሳልጠረጥር ሳልዘጋጅ ከዚህ ቀደም ለጀመረችው በቀን መልሱን እንደነገርኳችሁ ካሜራ ደቅኜ እያየች ማለት ነው። ካሜራ ፍለፊቱ አድርጌ እዚህ አፈር ከድብ ሚጥሚጣ ሳጥናት እህቷን እንግዲህ የሷ ኃይልና ጉልበት የቱ ጋር እንደሆነ መታ ታሳየኝ። እንግዲህ ገንዘቧንም ተማምና ከሆነ በገንዘቧ ሰዎችን ገዝታ እንደፈለገ ሰውን አረጋለሁ ብላ የምታስብ ከሆነ እስኪ እሷ ትክክለኛ ጀግና ሴት ከሆነች ማለት ነው ትምጣና ከኔ ጋር ትፋየት ፍለፊት እዚህ እህቷን አፈር ከድሜ ሳበላላት ማለት ነው። የዛን ጊዜ እስቲ አቅሟን መታ ታሳየኝ፣ ከኔ ጋር ትምጣ ፍለፊት ተጋፈጠኝ። የሰው ፍጡር እንዴት ነው ሰውን እንትን ለማለት ከሰው ጋር ለተያይዞ የሰው እንትን ለመጉዳት ብሎ የገዛ እህቱን መሳሪያ ያደርጋል እንዴ? አረ በጣም ሼም ነው። እቺ በጣም ድንጋይ ጭንቅላትና በጣም ድንጋይ ልብ ያላት ሄርሜላ የምትባይ። ሰላም ቤተሰቦች እንዴት ናችሁ? ደህና ናችሁ? አይ እኔ ያለው ፈጣሪ ይመስገን ደህና ነኝ። ማለት ከተፈጠረው ነገር አንፃር አው በጣም ደህና ነኝ ማለት ይሻላል። እንግዲህ ቤተሰቦች ያው አይታችሁታል። ትናንት የተፈጠረውን ነገር በደንብ አይታችሁታል። ትንሽ ግራ ያጋባል፣ ያናድዳልም ግራ ያጋባልም። ማለት እንግዲህ ፍፄ ከሰናይት ጋር አንድ ቤርግ ውስጥ ተገኝተዋል። አንድ ቤርግ ውስጥ ብቻ አይደለም መገኘት፣ ያው እንግዲህ ሰዓቱም ጃኬቱም እቤት ውስጥ እንግዲህ ቤርግ ውስጥ አግኝቼው እሱ አብረው እንዳልሆኑ አይነት ነገር ነው እንግዲህ እያስተባበለ ያለው ማለት ነው። ማለት ይመስላል አይመስልም? እንዴት አይመስልም? እኔ ማንም ሰው ቢሆን ማለት ነው እናንተም ብትሆኑ ባላችሁን በእንደዚህ አይነት ሁኔታ ብታገኙት እንዴት ነው የሚሆነው? አረ በምንም ማለት ነው በምንም። እና ከካሜራ እኛ ከወጣን በኋላ የተቀረጸው ነገር ቪዲዮን አይቻለሁ እያለ ያለው እንዴት ጃኬቱ መጣ ምናምን ትናንትና አብረን እያለን ነው ጃኬቱን ወስጄ ምናምን ብላ እሷም ስታስረዳው አይታችኋል። ትናንትና ሲጀመር ከዛ በፊት የተገናኝተው ነው ሰዓትና ጃኬት ሊለዋወጡ የቻሉት። ያው ነው እኮ አልዞረም፣ ምንም ልዩነት የለውም። ቤተሰብ አልሸሹም ዞር አሉ የሚባለው አባባል ማለት ነው። እሱ የዛን ቀንን ከቨር ሊያደርጉ እኔ ጆን የመጣሁት አለች። ግን ከዛ በፊት ነው ጃኬቱና ሰዓቱን አስወልቃ ይዛ የመጣችው። የታወለቀው ጃኬቱን ሰዓቱን የታወለቀው ያው ሌላ በሌላ ቀን በሌላ ሰዓትና ሌላ ፕሮግራም ላይ ማለት ነው። በቃ እንትን ያሉትኝ ያው ተቀያየረ እንጂ ምንም ልዩነት የለውም። እና እንግዲህ በጣም የሚያሳዝን ሁኔታ ነው። በጣም ማለት ነው እኔ ማለት መቋቋም አልችልም ከዚህ በላይ። እኔ ዳግመኛ ቤተሰቦች ስሟን ላልጠራ ያለችበት ላልደርስ እነሱ ባሉበት ላልደርስ የራሴንም ዘመድ ሩታንም ሄርሜላንም እርግፍ አድርጌ ትቼ ነበረ። አብሶ ደግሞ ሄርሜላ ማለት ነው ስሟን ላልጠራ የደረሰችበት ላልደርስ ለራሴም እየተገዝቼ ነበር። አሁን ግን ከአቅሜ በላይ ስለሆነች ማለት ነው እኔ አለ በቃ ምንም መጥፎ ነገር ከማድረግ ወደኋላ አልልም። ሲጀመር የላከቻት ሰናይተን ራሷ ሄርሜላ ናት። ሰው እንዴት የገዛ እህቱን ሰውን ለመበቀል በእህቱ ሲጀመር እኔን ለመበቀል ትጠቀም። የገዛ እህቷ አታሳዝናትም ወይ? በእህቷ አርጋ ሰውን ለመበቀል እህቷን ትጎዳለች እንዴ? እሷ እዚህ ጋር ሌላ ህይወት ውስጥ ሌላ ነገር ውስጥ ብገባሽ አንደኛ የኔ ህይወት ተበላሽቷል፣ አብቅቶለታል ሲጀመር ቤተሰብ። ምክንያቱም ባሌ ከሷ ጋር አብሮ የሆነ ነገር አድርጎ መጥቶ እኔ ልቀበለው አልችልም። የኔ ፍፄ ነገር አብቅቷል። ይሁን እሺ እኔ ትዳር አበቃ አይደል? የሷስ ህይወት ከዚህ በኋላ ምንድነው የሚሆነው? የሰናይት ህይወት እንዴ? እህቷ አታሳዝናትም ወይ? የገዛ እህቷን ሰውን ለመጉዳት ሰው እንትን ለማድረግ መሳሪያ አድርጋ የገዛ እህቷን እንደዚህ ስታደርግ ለራሷ አይከብዳትም? እቺ ምንድናት? ሰው ናት እንዴ? ከሰው ነው የተፈጠረችው። ሄርሜላ የምትባይ ጉድ ምንድነሽ እንዴ? የራስሽ አይበቃሽም ወይ? አንቺ እዛ ያለው የምትፈተፍችው ነገር አይበቃሽም ወይ? አሁን ተመልሰሽ መተሽ እንደዚህ ወደዚህ እኔን ለመበቀል ብለሽ የገዛ እህትሽን መሳሪያ አድርገሽ የእህትሽ ህይወት አያሳዝንሽም ወይ እንዴ?
እቺ ከሰው ያልተፈጠረች ድንጋይ ነገር ናት። እግዚአብሔርን እንዴ የሰው ፍጡር እንዴት ነው ሰውን እንትን ለማለት ከሰው ጋር ለተያይዞ የሰው እንትን ለመጉዳት ብሎ የገዛ እህቱን መሳሪያ ያደርጋል እንዴ? አረ በጣም ሼም ነው። እቺ በጣም ድንጋይ ጭንቅላትና በጣም ድንጋይ ልብ ያላት ሄርሜላ የምትባይ ሰው ማለት ነው። እኔ ደግሞ ከዚህ በላይ መታገስ አልችልም። የምሬ ነው። በጣም ብዙ ነገር ከዚህ በፊት በሩታም የተነዛ ብዙ ነገር ስታርጊ ነበር። ብዙ ሰዎች ላይ ብዙ ነገር ስትፈጥሪ ስታደርጊ ዝም ብዬ እችሻለሁ በቃ ብዬ እናሴን ወደ መግደል ደረጃ እየደረስኩ ስለሆነ ሩታም ተመክራ ምን ብላ የማትመለሰው ስለነበረች በቃ እኔ ራሴን አግልዬ ወጣ። አሁን ግን በራሴ በህይወቴም ነው የመጣሽው። ስለዚህ እኔና አንቺ በቀላል አንላቀቅም። አሁን አንቺ አገር ለቀሽ መሄድሽ አዲስ አበባ መኖርሽን ነው አይደል እያሰብሽ ያለሽው? እናት አባቶችሽ እኮ እዚህ ናቸው። ዞረሽ መምጣትሽ አይቀርም። ለምን ከምታውቂው ሰው ጋር ከአብሮ አደጎችሽ ጋር ምናምን ለምን መጋጨትን ትፈልጊያለሽ እንዴ? እኛ እኮ በዚህ ልክ አይደለም። እዚህ ሀገር እኮ በፍቅር በሰላም ነው የምንኖረው እንዴ። አሁን ምንድነው የመጣው ነገር? እንዴ እርስ በርስ መበቃቀል ምናምን። እቺ ናት ይሄን ሁላ ነገር እያረገች ያለችው። ሁሉ ነገር ሄርሜላ ናት። ከሄርሜላ በስተጀርባ ደግሞ ማን እንዳለ ባላቀም በቃ እሷም ራሱ አይደለችም፣ የሆነ ሰው የሚገፋፋ ሰው አለ። በቃ ይሄንን ሁላ ነገር እንድታደርግ ማለት ነው። ያ ደግሞ አይሆንም። በቃ እንዴ ሰው ሲተው እኮ መተው አለባት አይደል እንዴ? ሰው ሲተዋት መተው አለባት። እኔ እርግፍ አድርጌ ትቻታለሁ። ስሟንም አንስቼ አላቅም። ቤተሰብ ካያችሁ ለተደጋጋሚ ጊዜ ቪዲዮን ወደ ኋላ ገብታችሁ ብታዩ እኔ ትቻታለሁ። ስሟንም ጠርቼ አንስቼም አላቅም። አሁን ግን እኔ በተውኳት ጊዜ መታ ለምን እንደ አዲስ ለምን እንትን ቁስሌን ትነካካብኛለች? ለምን ኑሮዬን ትበጠብጣለች? እኔ ካሁን በኋላ ምንም የምታገሳት ነገር የለም። መምጣት እዚህ መምጣቱ አይቀርም። አሁንም በዓል ደርሷል፣ መምጣቱ አይቀርም። እኔና እሷ ይለይልናል። እህቷም ደግሞ የራሷ ጉዳይ ነው። በቃ እንግዲህ እህቷም መሳሪያ አድርጋ አቅርባታለች አይደል? እንግዲህ ምን እንደሚመጣ ከዚህ በኋላ ፍጹም ያስቀጥላታል አያስቀጥላትም? እዚህ ጋር አሁን የፍጹምን ህይወት ማበላሸት የኔን ህይወት ማበላሸት ብቻ ሳይሆን እሷ የምትወርቅበት ውድቀትስ እሱን አስባበት ከሆነ ደግሞ ማለት ነው እኔም ምላሹን ሰጣታለሁ። ደግሞ ዝም አልላትም። እኔም ደግሞ ምርጥ በቀል እህቷን ሰናይትም ማለት ነው አገኛትና ከዚህ በኋላ እንደውም እንዲህ መበቃቀል ከሆነ እንትናችን እኔና ሰናይትም እንገናኝና ማን እንደላካት ለምን እንደመጣች ምናምን በደንብ እናወራለን። በቃ ምክንያቱም ያው ግድ ነው መበቃቀል አይደል የተያዘችው እላ አይደል የተያዘችው። እኔ ደግሞ እዚህ ሰናይትን አፈር ከድሜ እያበላው አሳያታለሁ። እንዲህ ቪዲዮ ቀርጬ ልክላታለሁ። ምን እንደምትሆን ምላሹን ከዛ አብረን እናያለን። ምክንያቱም በጣም አስጠንቅቂያት እምቢ ስላለች መልሴ ይሄ ነው በቃ የሚሆነው። ፍጹምም ደግሞ ከዛ በኋላ እስቲ አሁን የተሸነፈበት ምክንያት ወንድ ልጅ መቼም ሁሉ ጊዜ ያው በሴቶች እንትን እንደተሸነፈ ነው፣ በሴቶች ሁሌ እንደወደቁ ነው። በጣም የሚያናድደኝ የወንድ ልጅ እንትን ይሄ ነው በቃ ደካማ ጎን። እስቲ አሁን በሰናይት እንደዛ እንደሆነ ቀጣይ ደግሞ ህይወቱ ምን እንደሚሆን ይሄንን በቀል እንደሆነ ሲያቀው ምን እንደሚሆን እንግዲህ እሱ የሚያየዋል ማለት ነው። ከዚህ ሌላ ምንም እናገረው ማውራው ነገር የለም። እና ቤተሰቦችን ያው በቃ ያለው ነገር ይሄንን ነው። ሁሉም ሰው እንግዲህ መልሱን በቀል ሲጀምር መልስ እንደሚመጣበት ማሰብ አለበት። ስለዚህ ያው ለጀመረችው በቀል መልሱን እንደነገርኳችሁ ካሜራ ደቅኜ እያየች ማለት ነው። ካሜራ ፊት ለፊቷ አድርጌ እዚህ አፈር ከድሜ ሚጥሚጣ ሳጥናት እህቷን እንግዲህ የሷ ኃይልና ጉልበት የቱ ጋር እንደሆነ መታ ታሳየኝ። እንግዲህ ገንዘቧንም ተማምና ከሆነ በገንዘቧ ሰዎችን ገዝታ እንደፈለገ ሰውን አረጋለሁ ብላ የምታስብ ከሆነ እስኪ እሷ ትክክለኛ ጀግና ሴት ከሆነች ማለት ነው ትምጣና ከኔ ጋር ትፋየት ፊት ለፊት። እዚህ እህቷን አፈር ከድሜ ሳበላላት ማለት ነው የዛን ጊዜ እስቲ አቅሟን መታ ታሳየኝ፣ ከኔ ጋር ትምጣ ፊት ለፊት ተጋፈጠኝ። በቃ እኔ ይሄንን ነው የምለው። ማንም እሷ ተቆርቋሪ ነኝ የሷ እንትን ነኝ ምናምን የሚል ሰው ደግሞ ማለት ነው እያንዳንድሽ ምረቱል ቱላውላ
ውልሽንም ነው እንዲህ አፈር ከደም የምቀላቀላችሁ ቱልቱላ እያንዳንዱ እሷ ተቆርቋሪ ነኝ ምናምን ማንም እስቲ ይምጡና ምን እንደሚያረጉኝ ምን እንደሚሆን አብረን እናያለን ሁሉንም ማለት ነው። ሲቀጥል ደግሞ ቴዲም አንድ ደግሞ ስለ ቴዲ መናገር የምፈልገው ማለት ነው ማለት የሱ ነገር እኔ ግልጽ እየሆነልኝ አይደለም ቤተሰብ ማለት እዚህ ጋር ጥሩ ነገሩ አለው ብዙ ጥሩ ነገሮች አሉት ከ175% ጥሩ ነገሮች አሉት ግን ያወቀ የሚሆን ሳያቀው ወደኋላ የሚመለስበት ደግሞ 25% መጥፎ ወይ ደግሞ በየዋያነት ሳያቀው መጥፎ ነገር ውስጥ የሚገባበት ነገር አለ። ከዚህ በፊት ከሩታ አጠገብ ነበረ ያው ያንን እንደሚያደርገው እውነቱን ይሁን አይደለም እሱን እኔ የማቀው ነገር የለም ቤተሰብ ለምን እዚህ ጋር ከኤርሜላ ጋር ምን እንደሆነ መረጃዎች አሉ ከኤርሜላ እንደላካት ከኤርሜላ ሁሉ ነገር እንዳለ መረጃ አለ አሁንም ማለት ነው ከሷ ጋር ይሁን አይሁን እኔ እርግጠኛ አይደለሁም ግን ያለው ነገር ሰናይትንም እሱ ኮነ ያመጣት ለዚህ ሁላ ነገርም ደግሞ እጁ ካለበት እሱንም በግል አናግረዋለሁ እኔ በርግጥ ሁሉም ነገር በቃ ውጥንቅጥ ይወጣ ማለት ድብልቅልቅ ያለ ነገር ነው አላቅም እንዴት መፍታት እንዳለብን አላቅም ግን ሰው በቃ በዚህ ነው ያለ ለምን መጨካከል ለምን እንዳስፈልገ አላቅም ያው ያለውን ነገር እስቲ ሁሉንም ማለት ነው እኔ በየግላሮቼ መፍታት ያለብኝን እፈታለሁ ምክንያቱም አሁን ላለንበት ሳይሆን ለሚቀጥለው እንትን ትምህርት ይሆነናል ሁላችንም ህይወታችንን ለማስተካከል እንጂ መቼ ምን ያውን ፍጹምን ተመልሼ ከፍጹም ጋር ብር ይሆናል የሚል እንትን የለኝም አይታሰብም ግን ምንድነው በቃ ለወደፊቱ እኔ ማለት እንዴት ነው አሁን እንዲ ከባልሽ ጋር ምናምን አብረሹኝ እንዲ ከሱ ጋር ሰላም ፍጠሩ ምናምን ልትሉኝ ይችላልላችሁ ግን እኔ አያሳስበኝም አሁን እኔ ከሱ ጋር መሆን አለመሆኔ እኔ ደግሞ ማለት ብዙ ይቅርታ ላደርግለት ሞክሬያለሁ አንድ እድል ሰጠው ሞክሬያለሁ አማላጅ ልኬበታለሁ ወደ ቤቱ እንዲመጣ መጀመሪያም አላባረርኩትም ግን ነገሮችን ቁጭ ብለን ተረጋግተን እንድናወራ ነገሮችን ቁጭ ብለን አብረን እንድናወራ ምናምን የሆነ እንዲረጋጋ ትንሽ በረድ እንዲልለት እንጂ እኔ ጭራሽ ከቤት ውጣ አልፈልግም የሚል ሐሳብም አልነበረኝም ሲቀጥል ደግሞ ማለት ነው ከወጣም በኋላ አማላጅ ልኬበት ነበር ብዙ ሰዎች ልኬበት ነበር ተመልሶ ወደ ቤቱ እንዲገባ ማለት ነው እሱ ፍቃደኛ አይደለም ምክንያቱም ያው መጀመሪያም ፍላጎቱ ስለነበር ማለት ነው ከዛችን አጋጣሚ ያገኘና ያው እንግዲህ ተሸነፈ ያው እንግዲህ ከሷ እህት ጋር አልጋ ላይ ወደቁ ማለት ነው ያው ነው እኔ በግልጽ ባላይም ምንም አይደለም ብሎ የሚያስብ ሰው የለም ቤተሰብ አላደረጉትም ብሎ የሚያስብ ሰው ካለ ተሳስታችኋል እንግዲህ የግድ ባይን ማየት አይተበቀብንም እና ያሳዝናል ማለት እንዲ ነው በቃ የረጅም ጊዜ ትዳር በእንደዚህ አይነት ነገር በትንሽ ነገር ሲሸነፍና ማለት እኔ ሳቀው እስከ ዛሬ ፍፄ እንደዚህ አይነት አመል የለበትም እኔ አላቅም እንደዚህ አይነት አመል የለበትም እንደዚህ ማይነን ነገር ገጥሞኝ አያቅም ለመጀመሪያ ጊዜ ነው ግን አሁን ፍቅር ይዞት ወይ ደግሞ ፍቅር ይዟት ተፈላልገው ደግሞ እንትን ብሎ ቢሆን ደስ ይለኝ ነበር ግን አይደለም ለበቀል ነው የተሸነፈው እነሱ ሊበቀሉበት ሄርሜላ ልትበቀልበት እሱ ግን የበቀሏ ተካፋይ ሆነና ተሸነፈ እንግዲህ ተሳካላት ማለት ነው ሄርሜላ ተሳካላት ላረገችው ነገር እኔን ትዳር ማፍረስ ነበር የምትፈልገው ያው አፈረሰችው ተሳክቶላታል ግን የሱ ህይወት ደግሞ ባልሆነ ነገር በበቀል መውደቁ ያናድዳል ያሳዝናል እንግዲህ ያው ባልሆነ ነገር እኔንም ማጥቷል ካም በኋላ እንግዲህ ህይወቱ የሚያሳዝን ነው የሚሆነው እግዚአብሔር እንግዲህ እኔ ስለሱ ማውራት አልችልም አሁን እንድብዬ ባላውራ ደስ ይለኛል ጥሩ ስሜት ስለማይሰማኝ ማለት ነው ያው እግዚአብሔር ከሱ ጋር ይሁን ከዚህ በኋላ ህይወቱን እንግዲህ ፈጣሪ ያስተካክልለት እኔ ግን ለበቀሉ ጥሩ መልስ ሰጥሻለሁ ሄርሜላ በስተመጨረሻ ማለት ነው ይሄ መልእክት ለሄርሜላ እንዲደርሳት
የቻላችሁትን ያህል ማለት ነው ሼር ማድረግም ካለባችሁ ሼር አድርጋችሁ መልእክቱ ይድረሳት። ምክንያቱም ከዛ እንደፈለገ ከምትሆነው የምትንዘላዘለው ምን ሰዓት አንፃር ቁጭ ብላ ላታይ ስለምትችል ቪዲዮ ማለት ነው። ስለዚህ ሄርሜላ አንቺ እኔን ለመበቀል ላደረግሽው ነገር የኔን ትዳር እንደበጠበጥሽ የኔን ህይወት እንደበጠበጥሽ እኔ ደግሞ ያንቺን ህይወት እንዴት አድርጌ መስቀልቀሉ እንደማወጣው አሳይሻለሁ። አንቺ እህትሽን መሳሪያ ተጠቅመሽ አይደል ፍፄን ያጠመድሽው። እኔ ደግሞ እህትሽን እንዲ እግሯን እንዲ ወደ ላይ ሰቅዬ ማለት ነው ሚጥሚጣ ያጠንኩኝ አሳይሻለሁ። በሷ ብቻ አያበቃም። የሷን እንደዛ ካረኩ በኋላ ቀጣይ ወደማ እንደምሄድ ማለት ነው የምትወጁና መስሳሽለትን ሰው ማለት ነው እንዴት አርጌ የተበቀልሽውን እጥፍ አርጌ ተበቅዬ እንደምልክልሽ ይዛኔ ታያለሽ። ይሄን መልእክት ብቻ ለሄርሜላ በደንብ አድርሱልኝ ቤተሰቦች። ከዚህ በላይ መናገር አልችልም፣ ቃላት የለኝም። ደስታ ማግኘት በሰው ስቃይ ጌታ መጣኸው ንገረኝ ያሌለህን ጸባይ ሰው መክሮ ይሆናል እንጂ ይሄንን አትሰራም ውዴ በፍጹም ማያምንም ያንተን አሁንም ምስኪኑ ልቤ ምን ይልሃል እስቲ ውዴ የታዘበ ያየ ፈራጅ ለሰቀቀን ስትዳርገኝ ሳልጠረጥር ሳልዘጋጅ ከዚህ ቀደም የለብህም ደስታ ማግኘት በሰው ስቃይ ጌታ መጣኸው ንገረኝ ያሌለህን ጸባይ ሰው መክሮ ይሆናል እንጂ ይሄንን